አሰልጣኝ ግርማ ያው በመጨረሻ ደቂቃ በተቆጠረ ጎል ተሸንፋችሁ ወጥታችኋል። እንዴት ነበር ጨዋታው? ጨዋታው ያው ከመጀመሪያ ጀምሮ በእርግጥ ያው ጠንካራ ጨዋታ እንደሚሆን እኛም ጠብቀን ነበር። ከተፎካካሪያችን ካለው አቅም አንጻር ዝግጅታችንም ጥሩ ነበር። ነገር ግን ሜዳ ላይ የነበረው ነገር በጣም ድካም ይታያል። ከመጀመሪያ ጀምሮ ማለት ነው የመጀመሪያው 45 ጀምሮ ድካም በጣም ጎልቶ ይታይ ነበር። ብዙ ልጆች ላይ በአብዛኛው ልጆች ላይ ፊት የነበረን ጠንካራ ነገርም በተወሰነ መልኩ ትንሽ አንሰን የቀረብንበት መንገድ ነው። የመጀመሪያው 45 ይታየን በተወሰነ መልኩ የሚቆራረጡ ናቸው እንጂ በተወሰነ መልኩ የማጥቃት ሂደቱ ላይ የተወሰነ ነገር ነበርና እንደ አጠቃላይ ሰከንድ ሃፍ ላይ የነበረው ነገር ተመሳሳይ ነው። የአቅም ችግሮች አሉ። ድካም ይታያል። በጣም በምንፈልገው ልክ አይደለም የነበረው እንቅስቃሴና ተጋጣሚያችንም በጣም የጎላ ነገር ባይኖረውም ነገር ግን ያው እንግዲህ ያገኙትን አጋጣሚዎች ተጠቅመዋል። ግን እንደ አጠቃላይ ጌሙ በጣም አድካሚና ትንሽ አሰልቺ ነው። ኳሶች በጣም ረጃጅም ይበዛሉ። ጥንቃቄ ያለው ጌም ነው። በእርግጥ ሁለቱም ቲም እየተጫወተ የነበረው ሂደት በዛ ሂደት ሆኖም ሳለ ነገር ግን ትንሽ ከአቅም ጋር የተያያዘ ውስንነት እኛ ጋር መኖሩ ብዙ ለጎል ምቹ ሁኔታ እየፈጠር ነበር ሰከንድ ሃፍ መጨረሻ አካባቢ ላይ። በዛም አጋጣሚ ነው እንግዲህ ጎሉ ሊቆጠርብን የቻለው። እንደ አጠቃላይ ያው ድካም በጣም ጎልቶ የታየበት ጌም ነው ብዬ ነው የማስበው። እንዳልከው ከወትሮ በተወሰነ መልኩ ቡድናችሁ ላይ በማጥቃቱ በኩል ትንሽ ተቀዛቅዞ የታየበት ጨዋታ ነው ብሎ መናገር ይቻላል። ድካሙ እንዳለ ሆኖ ተከታታይ 3 ጨዋታዎች ውስጥ 2 ነጥብ ነው ያገኛችሁትና ምን መስተካከል አለበት ትላለህ? ቡድኑ ላይ ምንድን ነበር እንደ ምክንያት ነው? አቅም መጨመር ይጠበቅብናል። አሁን ውስን ተጫዋቾችን ነው በጣም እየተጠቀመን ያለ ነው። ምናልባት እነዛ ተጫዋቾች ደግሞ በተደጋጋሚ በሚጮቱበት ሂደት አማራጮችን ካልተጠቀምክ ምናልባት ይሄ ጫና እየበዛ ከሄደ አሁን የምናየው ነገር እንደውም ቀጣይም ጎልቶ ነው የሚታየው። ስለዚህ የአቅም ውስንነት አለ። ያ ደግሞ ዛሬ በጣም ጎልቶ ታይቷል። ተከታታይ ጌሞች ላይ በተወሰነ መልኩ አለ ድካም በጣም ይታያል። ዛሬ ደግሞ በጣም ጎልቶ ነው ይታያል። የጎል አጋጣሚዎችን የመፍጠር አቅማችን ብዙ አይደለም፣ ፊት የነበረው ነገር አይደለም። ያ ደግሞ የአቅም ችግር ነው ብዬ የማስበው። ምናልባት እዚህ አቅም ላይ ሰርተን የተሻለ ነገር ይዘን መምጣት አለብን። ሊያግዙን የሚችሉ ልጆችን ግድ ማብቃት አለብን የሚል ሀሳብ ነው። ከነበራችሁ ደካማ እንቅስቃሴ አንጻር ሽንፈቱ ተገቢ ነው ብለህ ታስባለህ? ምናልባት ተጋጣሚያችን እድለኛ ነው ብዬ ነው የማስበው። ለምን ተጋጣሚያችንም የተሻለ ነገር አልነበረም። የተሻለ ነገር ኖሮት አይደለም ተጋጣሚያችንን ያሸንፈው። አጋጣሚ እድለኛ ናቸው እነሱ። እንደዛ ብዬ ነው የምወስደው እንጂ የተሻለ እንቅስቃሴ ነበረው ተጋጣሚያችን የሚል ነገር የለኝም። በእርግጥ እኛ በጠበቅነው ልክ አይደለም። እንዳልኩ ድካም በጣም ጎልቶ ስለታየ በጣም ድካም ስለነበረ በይበልጥ ከወገብ በላይ ያሉ ልጆች ላይ በጣም እየተሰላችሁ ነው የተጫወቱትም። ያ ሂደት ይመስለኛል የጎል አጋጣሚዎችንም መፍጠር ያቃተን ተከታታይ 3 ጌሞች ላይ። የዛሬው ደግሞ እጅግ በጣም ጠንካራ ድካም ነው። ምናልባት ጊዜ ይፈልጋሉ። ያን አስተካክለን ቀጣይ እንመጣለን ብዬ ነው የማስበው። በብሔራዊ ቡድን ምክንያት አሁን ሊጉ ይቋረጣል። ይሄ በጎ አጋጣሚ ነው ለአንተ? ካለን ችግር አኳያ ቀሪ ያሉብንን ችግሮችን መፈተን አስተካክለን ለመመለስ እንደም ልጆቹም ትንሽ አቅም እንዲያገኙ ምቹ አጋጣሚ ነው ብዬ ነው የማስበው። ለምን የአቅም ውስንነት በጣም አለ። በጣም ማለት በጣም ዛሬ በጣም መሰላቸት በጣም ድካም በጣም ጎልቶ ነው የታየው። እንዳም ውስን ተጫዋቾች በጣም ጠንካራ ልጆች ስላሉ እንጂ በጣም እንግዲህ ተክተም የምናጫወታቸውን ልጆች የነዛን የማስቀጠል አቅማቸው በተወሰነ ውስን ስለሆነ እነዛ ነገሮች ተደማምረው ቲማችን ፊት በነበረው ሂደት አይደለም እየሄደ ያለው። ግን ጊዜ እንፈልጋለን። ምናልባት እሺ ረፍቷ የተሻለ አጋጣሚ ነው ብዬ አስባለሁ። አመሰግናለሁ። አሰልጣኝ ደቂቃ ያደርጋል እንግዲህ በመጨረሻ ደቂቃ በተቆጠረ ግን ጎል እጅግ ወሳኝ የሚባል ድል አሳክታችኋል። እንዴት ነበር ጨዋታው? ጨዋታው በጣም ጠንካራ ጨዋታ ነው። ተጋጣሚያችን ሀዲያ ሆሳዕና ጠንካራ ቡድን ነው። እንደምታየው ከመሪዎቹ ቀጠና ውስጥ ነው ያለው፣ ላይ ነው ያለው። በሜዳ ላይ እንቅስቃሴ ጠንካሮች ናቸው። ጥሩ ጉልበት ያላቸው ካውንተር ማጥቃት እንቅስቃሴ በተሻጋሪ ኳሶች ግብ ለማግኘት ፈጣን አጥቂዎች አሏቸው። መስመር የኮሪደር አጥቂዎቻቸው። ስለዚህ እነዚህን ተቆጣጥሮና ጨዋታውን ተቆጣጥሮ መውጣት ቀላል አይደለም። ልጆቻችን ዛሬ በሜዳ ላይ የነበራቸው እንቅስቃሴ እጅግ በጣም ደስ የሚል ነበር። ታክቲካል ዲሲፕሊን ነበሩ። ከምንም በላይ ደግሞ 3 ነጥብ ይዞ ለመውጣት የነበራቸው ቁርጠኝነት እንግዲህ ግቡ የተገኘው በመጨረሻው ደቂቃ ነው። ፈርስት 45 ምን ያህል ጨዋታውን ተቆጣጥረው እንደነበር ያየው ነው። በእርግጥ በጨዋታው ላይ እጅግ አስገዳጅ ቅያሬዎች ሁሉ ያደረግንበት ሁኔታ ነበር። በጉዳት ልጆቻችንን ሚስ አድርገናል። ያም ሆኖ ግን ውጤት ከኮምፎርት ዞን ውስጥ ሆኖ ውጤት አይገኝም። ከኮምፎርት ዞን መውጣት ይጠበቅባልና ልጆቻችን የነበራቸው ጥረት በእውነቱ ያገኘነው 3 ነጥብ ይገባናል ብዬ ነው የማስበው። ወደ ሁለተኛ ደረጃ ከፍ ብላችኋል። በዚህ በተገኘ ውጤት ከነበራችሁ እንቅስቃሴ አንጻር በመጨረሻ ደቂቃ ጎል አስቆጥራችሁ ማሸነፋችሁ መልካም ቢሆንም ተገቢ ነው ብለህ ታምናለህ? እጅግ በጣም እንደምታየው ቡድናችን
በሁለት እንትን ውስጥ ነው እየተወዳደረ ያለው። በኢትዮጵያ ዋንጫም እየተወዳደረ ያለበት ሁኔታ ነው ያለው። አሁን ከሳምንት እረፍት በኋላ ተመልሰን እንደዛኛው ጨዋታ ደግሞ የምንዘጋጅበት ሁኔታ ነው ያለውና ጎል ያገኘንበት መንገድ ትልቁ በራችን አላስደፈር ነው። በጨዋታው ላይ በነበረን እንቅስቃሴ ጎላችንን አላስደፈር ነው። ጎልን ደግሞ አግባቡ የምትከላከል ከሆነ በማጥቃት እንቅስቃሴ ላይ የራሱ የሆነ ተጨማሪ ጉልበት ይሰጣልና ልጆቻችን ላይ የነበረው ስለነበረ ጎል ለማግኘት ጎልም የተገኘበት መንገድ ስታየው የነበረው ኢፈርት በጣም ያስደስታልና እንደ አጠቃላይ የዛሬው ጨዋታ እጅግ በጣም የሚያስደስት ፊታችን ያለውን ሀዲያንም ማቆማችን ደግሞ ሌላ ተጨማሪ ድል ወደፊት የምናደርገው ጨዋታ የሚፈጥርልን ነውና ልጆቻችን ለም ላይ ረፍት ሲወጡ የተሻለ ረፍት አድርገው ይመለሳሉ ብዬ አስባለሁ። ጎሉን ያስቆጠረው ፍቅረ ሚካኤል ነው። አለሙ ነው። ፍቅረ ሚካኤል በደጋፊዎች እጅግ በጣም የሚወደድ ነው። ስለሱ ማለት ይቻላል። ሀቢ ልምድ ያለው ተጫዋች ነው። ይህን ቲም በካፒቴንነት ረጅም ጊዜ የመራ ነው። አሁንም እንዳየው በተከታታይ ጨዋታዎች የተሰጠውን እድል በአግባቡ እየተጠቀመ ያለ ነው። እንደ አጠቃላይ በዕለቱ የነበረው እንቅስቃሴ እጅግ የሚያስደስት ነው። የጭንቅላት ኳስ ከሱ የሚጠበቅ ነው። የተሻለ ኳሊቲ ያለው እና ኳሊቲውን ተጠቅሟል ብዬ ነው የማስበው። ሊጉ በብሔራዊ ቡድን ምክንያት ይቋረጣል። በጎ ጠቀሜታ አለው ለአንተ ወይስ? አሁን እንደምታየው ስኳዳችን በሜዳ ላይ ያለው እንቅስቃሴ ልጆቻችን ላይ የነበረው ጫና በጣም ከፍ ያለ ነውና በሁለት ውድድሮች ላይ እንደመሳተፋችን ልጆቻችን ትንሽ ሪፍሬሽ አድርጎ እንዲመጡ ያደርግልናልና ለእኛ በጣም መልካም አጋጣሚ ነው። በዛሬ ጨዋታ ብቻ አይደለም፣ ከዚህ በፊት በነበሩ ጨዋታዎችም ልጆችን በጉዳት ያጣንበት ሁኔታ ነው ያለው ነው ሙጅብ። ስለዚህ ልጆቻችን ሪካቨር የሚያደርጉበት ጊዜ ያገኛሉና በጣም ጥሩ ነው ብዬ ነው የማስበው።